የዛሬ ሴቶች ምን አከፋቸው? ሰውየው እኮ ሰላት አይሰግድም። ምን ችግር አለ? ቻፓ ይኖረው ለወደፊት አሰግደዋለሁ። ታሰግጂዋለሽ፣ ለወደፊት ደና አርጎ ያውላልቅሻል። من تجالس ተዋረሰ። አብረህ በመሆን ያውም አንሶላ ተጋፋ ተቀይራለሁ ብሎ ስንት የተቀየራለ የለም? ወንድ ሆኖ ከመጥፎ ሴት ጋር ገጥሞ ቀይራታለሁ ብሎ የተቀየራለ የለም? አለ። ሴት ሆና ጥሩ የነበረች ከመጥፎ ወንድ ጋር ገጥማ የተቀየረች አለች የለችም? አለች። ገንዘብ አስለን የትዳርም የምንም ነገር መለኪያ መመስረቻም ሆኖ አያውቅም። ነብዩ ሰለላሁ ዐለይሂ ወሰለም ማን استطاع منكم الباء የትዳርን መግቢያውን ነው ያሉት። መግቢያውን ጣጣውን የመጀመሪያውን ጣጣ የቤት ኪራዩን ምታስጀምረው የቻለ ሰው ያግባ። ከዛስ በኋላ አላህ ምን አለ? ኢየኩኑ ፉቀራ ደሃ ቢሆኑ ዩግኒሂሙላህ ሚን ፈድሊህ ከችሮታው እኮ ሀብታም ያደርጋቸዋል። ሀብት ሰጪው እሱ። ስንቶች ባንዳ ዳር ከሰርን ሲል አልሰማችሁ? እንትና እኮ ደክርቶ እኮ ነው ይባላል። አብረ ሚስቱ ትደከርታለች። ከዛ ምን ትላለች? ወይኔ ትላለች። ለምን? የምታውቀው ዕውቀት ስላለ ነው ጸጸት የሆነባት። ስለዚህ ሰዎች ወደ አላህ የሚያቀርባቸውን ሰው ነው ፈልገው ሊጋቡ የሚገባቸው። ትዳር የምንቀልድበት ነገር አይደለም። የዱንያ ላይ ትልቁ ጸጋ ትዳር ነው። ከመልካም ሰው ጋር ከገጠመ የዱንያ ላይ ጀሃነም ማለት ትዳር ነው። ከመጥፎ ሰው ጋር ከገጠመ አንድ ሴት ለአንተ በአካሏ ልትመች ትችላለች። አካል ብቻውን ጥቅም እንደሌለው የምታውቀው በዲን ካልሆነች ግን ቤትህ አዛብ ይሆንብሃል። ምክንያቱም የልብን ገለባባጩ ጌታ ምንም እንዳይጣፍጥህ ያደርገዋል። መልክ ተሰጣ ወየውን ነገር ይኖራትና ጸባይ ይጎላታል። አላህ የምታውቅ ሴት ከሆነች አላህ ከባል ምን እንደሚጠበቅባት ስለሚያውቅ በዛ መልክ ስላዘጋጃት መብትህን ለማንም አሳልፋ አትሰጥብህም። ውበቷ ቢደክም ምኗ ቢደክም እንዳከበርካት እዚህ አስቀምጠታ ኖራታል። ለምን ይመስላችኋል አብዛኛው ጭቅጭቅ የሚፈጠረው? ለምንድን ነው ብዙ ትዳር የሚፈርሰው ባለንበት ዘመን? መልሱልኝ እስቲ እናንተ ምን ይመስላችሁ? ከዛ እኔ ደግሞ ማቀውን እናገራለሁ። ለምን ይመስላችኋል? መሰረቱ የመገንባቱ ውጤቱ አላህን በመፍራት ላይ ስላልነበረ ብቻና ብቻ። አላህ እንዳለ ወጀዐልና በይነኩም መወደተን ወረሕማ እኛንን እንድትዋደዱ እንድትተዛዘኑ የሚያረግነው ያለህን ጌታ በሱ ሸርጥ ከገባ ካንተ ምን መጠየቅ እንዳለባት ታውቃለች፣ ምን መጠየቅ እንደሌለባት ታውቃለች። አብዛኛዋ ሴት ትዳሯን የምትበጠብጠው ምን እያለች ነው? ይሄን አምጣ ይሄን አምጣ ይሄን አምጣ። ሴት ልጅ ምንድነው ሊሰጣት የሚችለው በሸሪዓ? ወንድ ልጅ ያለው ያቅሙ የለቱ ከቻለስ የወሩን ይሰጣታል። ይሄ ነው አይደለም? ሸሪዓ ነው አይደለም? ነው። አብዛኛዎቹ ጭቅጭቅ የሚፈጥሩት ምን ብለው ነው? የገሌ ባትል እንኳን ግማሿ በድፍረት ታወራለች። እህቴ አይፎን ፕሮ ማክስ አላት ምናምን፣ አንተ ለኔ አትገዛም ወይ? ስልክ ዳቦ ይሆናል ወንድሞች። የቤት ኪራይ ቸግሮታል ሰውየው። ስራ የለም በሚባልበት ዘመን አዛ ታደርገዋለች። ከዛ ደግሞ ምንም ይልሳብ ያላት ካልተመቻቸን እኮ በቃ ችግር የለም መንገዱን ጨርቅ ያርግልን ብለን በሰላም መለየት እንችላለን ትላለች። ትችያለሽ ታይ ይሜካለሽ ያልቅልሻል። ምን ማለት ነው? ይመችሽ ለጥያቄሽ ቢላት እኮ ያበቃላታል። ምን ማለት ነው? የለከፈው ሁሉ ያገባል እንደ ወንድሞቼ። አብዛኛው ሴት ትዳር ላይ ሆና ሚለክፋት አታጣ። ሰው ባለጌ ስለሆነ ማለት ያላገባችም ሴት አትለከፍም እኮ አይደል? ዛሬ ግን ያገቡት ሲለከፉ እውነት ይመስላቸዋል። ምን ይላሉ? ጠየው እኮ በወጣ ይላሉ። ለምን? የሷ ባል ፀሐይ አገላብጦት ምናምን ነው አይደለም ከስራ የሚመጣው። እነዛስ እሷ የሚለክፏት ምን አይነቶች ናቸው? በጄል አስፈርዘው ፊታቸውን ስቲም ተመተው ዋሸው ከዛ ስታይ የተበለጨለጨ ፊት ያላቸው ኢናውን በፈነግለው አሁን እኔ ደግሞ በመስታወት መራሷን ስታየው የእውነት ቻንስ ያላት ይመስላታል። ወጥተው ብለው ሲያፋሽኩ የሚኖሩ አሉና አርፈሽ ትዳርሽን ያዢ ቀጥበይ በትዳርሽ። ወንዱም ሲሸወድ ጓደኞቹ ምን ይሉታል? ብዙ ሴት እኮ በስቷል፣ ወጪዋን ራሷ ችላ ባል ብቻ ይሁነኝ ትላለች፣ ምን አንከራተተ ምናምን ይሉታል። ቤት ያለችው ሊገፋ ሲፈልግ እንደምታቂው ይላል። ማን እንደምታቂው ሊያስጨንቃት እኮ ነው። ከዛ እዛ ገብቶ ሴት ለመሆን እኮ ነው። እዛ ገብቶ ልታዘው ነው ቺፖ ማለት ነው። ባለብሯ ልክ እንደ ሌሎች ንብረቷ
እስቲ ይሄን እዛ ፓርኪንግ ጋር ቆመና ትለዋለች። እሺ ቦስ እያለ እዚህ ቦስ የነበረውን ተከብሮ ሲኖር የነበረው ፈቶ ሄዶ ማንጋ ቦስ ላይ ቀጥሮ እንደ ተሸማቀቀ የልቡን ሳይናገር ለምን ሙያ ቢኖረው ኖሮ አርፎ ሙያው ላይ ብቻ ነበር ለሚንጠለጠለው ሙያ የለው ብር ፍለጋ ብር ያላት ሴት ስር ገብቶ እየታሸ የሚኖር ወንድ አለ የለም አለ ወደሃት ጥሩ ሴት ሆና ገንዘብ መኖሩ ነውር አይደለም አንተ ግብህ ግን ብር ሆኖ ብር አታሳድ የሷ ብር ያለቀ ጊዜ ምን ሊውጥህ ነው እሷን ደሞ ሁለተኛ ጣል አድርገ ሌላ ብር ያሉ ሊፈልግ ይያልክ ልትኖር ነው ወንድ ልጅ ወጣ ገባ ይላል ያላህን በረካ ዱዓውን እየለመነ ይኖራል ዛሬ ወንዱም ተበላሽቷል ሴቱም ተበላሽቷል ሁሉም ማለት አይደለም በብዛት ግን ተበላሽቷል እንዴት ነው ባል ውጭ ወጥቶ ሚስቱን የሚያማው የኖሮች ሁሉ ኖር ነው አይደል እሷ እኮ ማለት በቃ እንደዚህ ነው እሺ ማታ መታብራት ልተኛ ነው አንተ ነውረኛ ከምብርት በታች ያለውን ግን ደሞ ስትፈልግ ውጭ ባማህበት ምላስ ሳይሆን በቃ ዙሪያ ጥምጥም ምናምን ትትትትትላለ ውጭ ወጥተ ደሞ በቀን ታስቦጭቃታለ ነውረኛ ነው ብዙ ጉድለት አለባቸው ሊሰተርላቸው ብዙ ጉድለት አለብን ሊሰተርልን እንዲህም አድርጎ ነው አላህ የሰራ ዛሬ ግን ብዙ ሰዎች በቁመት አድገዋል በሰውነት አድገዋል አቅላቸው ግን ገና አላደገም በመክንያት ሸሪዓን ስለማያውቁ ከፊሎች hatta ወተው አልጋ ላይ የሚሰራውን ወሬ ሁሉ ውጭ የሚያወሩ አሉ በሸሪዓ ምንድነው እነዚህ ሰዎች ፍርድ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የቂያማ ቀን አላህ ዘንድ በጣም የተጠላው ሰው ማለት አሉ እዚህ ምድር ላይ ወደ ሚስቱ የሚጠጋ ነው አሉ በማታው ክፍለ ጊዜ በቀኑም ሊሆን ይችላል እሷም ወደሱ ትጠጋለች አሉ አላህ የቀደረላቸው ግንኙነት ይፈጽማሉ ውጭ ወጥቶ የሷን ሚስጥር የሚያወጣል ስንፈጽም እኮ እንዲያርግ ያስጩህያት በቃ ምናምን ወሴቷም ትወጣለች አይችልም እኮ ብዙ እንደዚህ ሆኖ አያችሁ ቆይ ይሄ በሽታ አለ የለም ጮክ በሉ አለ የለም አለ ወንድነት የሚመስለው አልጋ ክፍል የፈጸመው ውጭ ሄዶ ለሰው በማውራት የሚመስለው ሰው አለ የለም አለ አይ ማህይምነት አላህ ከማህይምነት ያላቀ ማህይም እንደመሆን ለነፍስ ጠላት መሆን የለም አስቡት በሐላል አላህ የሰጠው የሱ ግን የጀሃነም ወይም ለሱ የአኺራ ቀን ትልቅ በአላህ የመጣያ ሰበብ ሆኖ በሐላሉ የተጠቃቀመስ ጌታውን ያመሰገነስ ላጎረስከው አጅር ለተገናኘህበት አጅር ለሰደቅከው አጅር ልጆችን ላሳደግከው አጅርህ በስቶ ደሞ አንተ ፋራ ዛሬ ሴቶች ፋራ መስለውሃል ሚስትም በተለይ ሁለተኛ ሚስት ለማግባት ብለ አሳልፈ የምትሰጥ አያጅሎ ያቺ ሴት በደንብ ሙድ ያያዘችብህ ነው የምትሰማህ ማለት ነው እኔም ጋር ከቻይ ቢል እኔንም እንዲህ ነው ማለት ነው ቆይ ሰራለታለሁ ብላ እሺ የት ነው የምታስቀምጠኝ ትለዋለች አፓርታማ ነው የምትይዝልኝ ምናምን ትልና ትለዋለች በደንብ ክስርስር ካለ በኋላ እሷም ጥላው ትሄዳለች አልጀዛኡ ሚን ጂንሲ አመል ሚስትን ስታማ አንተም ምታማ ይሰልጥብሃል ይሄ ለወንዶች ነው ጥንቃቄው ባለውለታዎቻቸውን ሄደው በየካፌው በየምኑ ለሚቦጭቁ ልጅ የወለደችለት ሚስቱ ለሚያማ ችግር አለብህ አው ከራሷ ጋር ጨርስ ችግር አለብህ አው ላንተም ለሷም ቅርብ የሚባሉ ጉዳያችሁ በጣም የሚቆርቁራቸው የሆኑ ቤተሰብህን ያዝና እዚህ ጋር እንዲበድላኛለች ይሄን አስተካክሉልኝ በል ለባዕዳ አሳልፈህ አትስጣት ከፊሎች መፋታታቸው ቁርጥ ነው አይደል መፋታትህ ቁርጥ ከሆነ ምንም ነገር ስለ ልጅቷ አታወራ ምንም ነገር ስለ ልጁ አታውሪ ላንቺ ያልሆነ ለሌላ ሰው ይሆናል አይሆንም ሲዘጋባት እኮ ነው የሱ ላይ በቃ ምን ያረጋታል ሶኮ ነነነ ይላል እዛ ጋር በቃ ቋጣረባት ከዛ ስለሷው የሚሰሙ ሰዎች ተቀላላ ትቅርብን ይላል በቃ ሁለታችሁ ያልተዋዋናችሁት ስላልሆነ ነው አይደል ላንዱ ያልሆነ ለሌላው ይሆናል አይሆን ይሆናል አላህ Subhanahu Wa Ta'ala መልካም ሰዎች ያደርጋል የተውሂድ ሰዎች አላህ ያርጋል አላህ የተውሂድ ሰዎች ያርጋል አላህ የተውሂድ ሰዎች አላህ ያደርጋል እኛንም ዝርያዎቻችንንም ከሽርክ ይጠብቃል መጨረሻችንን አላህ ያሳምርልን አገራችንን ሰላም ያርግልን ከዘረኝነት የጸዳ እውነተኛ ወንድማማችነት አላህ ይስጠን Subhanakallahumma wa bihamdik ashhadu an la ilaha illa ant astaghfiruka wa atubu ilayk